ሰላም የፎሎ ፎር ፎሎወርስ ቤተሰቦች ዛሬ ሊንክ እንዴት እንደምትልኩና ሊንክ የሚልከው ሰው ማን ነው የሚለው እናያለን። እሱን ከመጀመራችን በፊት ግን የዩቲዩብ እና የቲክቶክ የተለያየ ቀን ይኖረናል ማለት ሰፓሬት ዴይ እናደርገዋለን። ይህ ለምሳሌ ዛሬ ሰኞ የዩቲዩብ ከሆነ ነገ ማክሰኞ ደግሞ የቲክቶክ እናደርገዋለን። ይሄ ደግሞ በቀላሉ በ20 ቀን ውስጥ የዩቲዩብ እና የቲክቶክ 1000 ሳብስክራይበር ለመድረስ ያለመ ነው። እና ሊንክ ለሚልከው አካል ማን ነው ካላችሁኝ፣ ቅድም ስቴፕ ዋን እንደነገርኳችሁ ሬጅስትሬሽን አድርጉ ተብላችኋል። ለሁላችሁ መንበር ሰው ጉግል ፎርም ላይ ሞልታችኋል። ሰው ቀድሞ የተመዘገበው ቀድሞ አገልግሎት ያገኛል። ይሄ ማለት ለምሳሌ 50 ሰው እንኳን ሳብስክራይብ ቢያደርግ ቀድሞ የተመዘገቡ 10 ሰዎች ሊንክ እቀበላቸው ይሆናል ማለት ነው። ሌሎቻችሁ ደግሞ ምንድነው የምታደርጉት? እነዛ ሊንክ የተቀበልናቸው ሰዎች ሳብስክራይብ ታደርጋላችሁ። ቀድሞ ሳብስክራይብ ያደረገ ደግሞ ወደ ግሩፕ ይገባል ማለት ነው። ሁላችንም ግሩፕ ይኖረናል። እንደ አሳይመንት ስንሰጥ ግሩፕ እንደሚኖረን ግሩፕ እንደሚኖረን ሁሉ ማለት ነው። እናንተ የተፈቀደላችሁ ለምሳሌ ዛሬ የግሩፕ ኤ ከሆነ ሊንክ ላኩ ስትባሉ እና የተፈቀደላችሁ አባላት ብቻ የምትልኩ ይሆናል። ከዛ የተፈቀደላችሁ ሲባል ምን ማለት ነው ካላችሁ፣ ለምሳሌ ዛሬ ግሩፕ ኤ ላኩ ከተባላችሁ ግሩፕና የቀራችሁ ምንድነው አትልኩም። ምንድነው የምታደርጉት? የተላኩ ሊንኮች አድሚን ቨሪፋይ አድርጎ እስከሚልከው ግሩፕ ላይ ትጠብቃላችሁ። ከዛ ሳብስክራይብ ጀምሩ ስትባል ታደርጋላችሁ። ፎሎ ጀምሩ ስትባሉ ፎሎ ታደርጋላችሁ ማለት ነው። ከዛ ቀድሞ ሳብስክራይብ ወይ ደግሞ ፎሎ ያደረገ ደግሞ ወደ ግሩፕ ይገባል ማለት ነው። ከዛ እናንተ የተፈቀደላችሁ ሰዎች እንዴት ነው ሊንክ የምትልኩት የሚለው ደግሞ በምሳሌ ላሳያችሁ። ይኸውላችሁ እኔ ጥያቄ አልፈልግም። በኢንቦክስ መጥቶ የሚያወራኝ ሰው አልፈልግም። ይህንን አስተውላችሁ አድምጡኝ። ሊንክ የምትልኩ ሰዎች ለምሳሌ ዛሬ የዩቲዩብ ከሆነ ወይም ደግሞ የቲክቶክ ከሆነ ሁለት ቅጽ ይኖረዋል። ሁለት የተለያየ ቅጽ ወይም ደግሞ ፎርም ይኖራል። ለምሳሌ ዛሬ የዩቲዩብ ነው እንበልና የዩቲዩብ ከሆነ ስቴፕ ዋን ምንድነው የምታደርጉት? እዚህ ጋር ይታያችኋል። ለዩቲዩብ ለምሳሌ ነው የምላችሁ የዩቲዩብ ፕሮፋይል ስክሪንሾት ይላል። ይሄ ምን ማለት ነው? የዩቲዩብ ፕሮፋይል ስክሪንሾት ማለት እንደዚህ አይነት ያለው ለምሳሌ ላሳያችሁ። ጋለሪ ገብቼ ላሳያችሁ። እንደዚህ አይነት ማለት ነው። ይሄ ነው ዩቲዩብ ፕሮፋይላችሁ ገብታችሁ ስክሪንሾት የምታደርጉት ማለት ነው። ይሄ ናምበር ኦፍ ሳብስክራይበርስ ጭምር የሚያሳይ ማለት ነው። እሺ፣ ይሄ ነው ፕሮፋይል የሚባለው። እቺ ናምበር ኦፍ ሳብስክራይበርስ ጭምር የምታሳየው ይሄ ሁሉ ኢንፎርሜሽን ያለው ፕሮፋይል ፒክቸራችሁ፣ ናምበር ኦፍ ሳብስክራይበራችሁ፣ ዩዘር ኔማችሁ፣ ኔማችሁ የሚያሳይ ማለት ነው። እሺ፣ ይሄን አንደኛ ስቴፕ ላይ አለላችሁ። ከዛ ቀጥሎ ምን አለ? ስቴፕቱ ፉል ኔም እስከ አያት ይላል። እዚህ ጋር አደራችሁ። ለምሳሌ የኔ ስም ሚካኤል ነው። ከዛ ቀጥሎ ፉል ኔም ስለሚል ፈረስት ኔም፣ ሚድል ኔም፣ ላስት ኔም ማጠቃለል አለባችሁ። ፈረስት ኔም ሚካኤል፣ ሚድል ኔም አብርሃ፣ ላስት ኔም መስፍን ይሆናል። ሚካኤል አብርሃ መስፍን እስከ አያት ነው ያልኳችሁ። እዚህ ጋር ለምሳሌ ሚካኤል አብርሃ ብል ሪጀክት ነው ማድረገው፣ አልቀበለውም። ሌላ ሰው የሚቀበል ይሆናል። ሙሉ ኢንፎርሜሽናችሁ ማታስገቡ ሰዎች ወዮላችሁ። በቃ እኔ አልቀበልም፣ አልፈልግም። ከዛ ስቴፕ 3 ምን አለ? ዩቲዩብ ናምበር ኦፍ ሳብስክራይበርስ የአሁን ማለት ነው። ስንት ሳብስክራይበር አላችሁ ማለት ነው። አሁን ለምሳሌ እኔ ጋር ካያችሁ ስንት ሳብስክራይበር ነበረ? እዚህ ጋር ይሁት፣ እዚህ ጋር እንደምታዩ 298 ይላል። ይሄ ነው ናምበር ኦፍ ሳብስክራይበርስ አሁን ያላችሁ፣ የድሮ ሳይሆን የአሁናችሁ ማለት ነው። አሁን ስንት ሳብስክራይበር አላችሁ? ከዛ ቀጥሎ አራተኛው ስቴፕ ደግሞ ዩቲዩብ ዩዘር ኔም ይላል። ይሄ ደግሞ የት ነው የምታገኙት? ዩቲዩብ ዩዘር ኔም ማለት እዚህ ጋር ከገባችሁ በኋላ እዩት። ዩቲዩብ ዩዘር ኔም ማለት እቺ አት እችላለሁ ቲብ ናት። ይሄ ኔም ኦፍ ቻናል ሳይሆን እቺ ማለት አት የምትጀምረው አት እችላለሁ ቲብ የምትላች ዩቲዩብ ዩዘር ኔም የምትባለው እሷን ታስገባላችሁ። የቲክቶክ ከሆነ ደግሞ ያው ቀይሩት። ይሄ ዩቲዩብ ፕሮፋይል ስክሪንሾት የሚለው ቲክቶክ ፕሮፋይል ስክሪንሾት ይሆናል። ይሄ ዩቲዩብ ናምበር ኦፍ ሳብስክራይበርስ የሚለው ቲክቶክ ናምበር ኦፍ ሳብስክራይበርስ ይሆናል ማለት ነው። ዩቲዩብ ዩዘር ኔም የሚለው ደግሞ ቲክቶክ ዩዘር ኔም ይሆናል ማለት ነው። ከዛ ስቴፕ 5 ደግሞ ቴሌግራም ዩዘር ኔም ይላል። የቴሌግራም ዩዘር ኔም ደግሞ እንዴት ነው የምታገኙት? የእናንተ ዩኒክ የቴሌግራም ዩዘር ኔማችሁ ማለት ነው። እዚህ ጋር ቴሌግራም ውስጥ ገብታችሁ እዚህ ጋር 3 መስመሯን ነክታችሁ ይሄን 3 መስመር ከነካችሁ በኋላ ከዛ እዚህ ጋር ሴቲንግ የሚል አለ ከታች። ሴቲንግ ውስጥ ገባላችሁ። ከዛ ይሄ እዚህ ጋር ይታያችኋል። እቺ ናት ዩዘር ኔም ሚካኤል 27 ዩዘር ኔም ይላችኋል። እሷ ናት የቴሌግራም ዩዘር ኔም ማለት እሷ ናት። ወደ ሳት ገባላችሁ ማለት ነው። ከዛ ቀጥሎ ምን አለ?
ዩቲዩብ ቪዲዮ ሊንክ እዚህ ጋር አስተውሉ። ስቴፕ 6ን አስተውሉ። እንደገና አይሳይድ ቪዲዮ ሊንክ ነው ያልኩት። የቪዲዮ ሊንክ ነው ያልኩት እኔ የፕሮፋይል ሊንክ አላልኩትም። ለምሳሌ አንድ ቪዲዮ ከሰራችሁ በኋላ ቪዲዮችሁ ምን ብያለሁ? ዩቲዩብ ላይ ቻናላችን ላይ የሆነ ቪዲዮ ሊኖር ይገባል። አያችሁ ለምሳሌ እኔ ላሳያችሁ። የቪዲዮ ነው ያልኩት እኔ እንዴት እንደምትልኩት የቪዲዮ ላሳያችሁ። አሁን ወደ ዩቲዩብ ቀጥታ እገባለሁ። ከዛ ወደ ፕሮፋይል ትገባላችሁ። እዚህ ጋር ዩሩ ቪዲዮስ የሚል አለ አይደለ? የእናንተ ቪዲዮ ማለት ነው። ዩሩ ቪዲዮስ ማለት የእናንተ ቪዲዮ ነው። ከዛ እዚህ ጋር ትገባላችሁ። ዩሩ ቪዲዮስ የሚለው ለምሳሌ እዚህ ጋር እንደምታዩት ይህን የምታዩት አንዱን ቪዲዮ ትመርጣላችሁ። አንድ ቪዲዮ ከዛ ይህን ሼር ትሉታላችሁ። ሼር ብላችሁ ኮፒ ሊንክ ትሉታላችሁ ማለት ነው። እዚህ ጋር ይታያችኋል። ይሄ ኮፒ ሊንክ ካረጋችሁ በኋላ ይሄ የቪዲዮ ይሆናል ማለት ነው። ይሄ የቪዲዮ ገባችኋ? የአንድ ቪዲዮ ሊንክ ማለት ነው ይሄ። ከዛ እዚህ ጋር ትልኩታላችሁ ማለት ነው። ገባችኋ? ከዛ ስቴፕ 7 ደግሞ ምን ይላል? ግሩፕ ታይፕ። ለምሳሌ ግሩፕ የዛሬ የምትልኩት ለምሳሌ ግሩፕ ኤ ከሆናችሁ ግሩፕ ኤ ብላችሁ መጻፍ ማለት ነው። ከዛ ቀጥሎ ምንድነው የምታደርጉት? ስቴፕ 8 ፕራይቬት ግሩፕ ሊንክ ይላል። እቺ እንዳትረሷት። ፕራይቬት ግሩፕ ሊንክ ምን ብያለሁ ባለፈው? እያንዳንዳችሁ ሜምበር ፕራይቬት ግሩፕ ክፈቱ ብያለሁ። ፕራይቬት ግሩፕ ለመክፈት ደግሞ ይኸው እዚህ ጋር አለላችሁ። ይህን ቪዲዮ ማየት ትችላላችሁ። እዚህ ሊክ ያለው እኔ እንዴት እንደምትከፍቱት ትንሽ ጠብቁኝ። እዚህ ጋር አለላ እዚህ ያለ ወደፊትም አስቀምጥላችሁ ከፈለጋችሁ ይሄ ቪዲዮ ባይዘው ወደፊት አደርገዋለሁ፣ ችግር የለውም። ይሄ ቪዲዮ በጣም እዩት። ይህንን ቪዲዮ ተጭናችሁ ይጠቅማችኋል። ይሄ ቪዲዮ አንድ ፕራይቬት ግሩፕ እንዴት እንደምትከፍቱ ያሳያችኋል። ሁለተኛ ደግሞ በፕራይቬት ግሩፕ ስክሪንሾት እና ኔማቸውን ብቻ እንዲልኩላችሁ ለቨሪፊኬሽን ነው የተፈለገው። ባይዘው ያለ ፕራይቬት ሊንክ አልቀበልም። እንዴት ሰዎች ደግሞ ወደ ግሩፓችን ሊንክ እንዳይልኩ እንደምታደርጉ ቪዲዮ ቱቶሪያል ሰርቻለሁ። እሱን ማየት ትችላላችሁ። ከዛ እነዚህን 8 ስቴፕ ያላካተተ ሰው አንድም እነዚህ ፉል ኢንፎርሜሽን ያልሞላ ሰው ይኸውላችሁ፣ አንድ ጎደሎ ቢኖረው አንድ የቀረ ነገር ቢኖረው አልቀበልም ማለት ነው። እሺ ከዛ የቲክቶክ ሲሆን ደግሞ ያው የቲክቶክ የዩቲዩብ የሚለውን የቲክቶክ እያላችሁ ትቀይራላችሁ። መቀየር ነው የዛኔ በቲክቶክ ቀን ማለት ነው። አሁን የዩቲዩብ ነው ያሳየኋችሁ ማለት ነው። አሁን እንዴት አድርጋችሁ እንደምትልኩ ለምሳሌ ለማሳየት ምን ማድረግ ይቻላል? እሺ እዚህ ጋር እንየው። አሁን ምን ይላል? የመጀመሪያው ስቴፕ 1 ዩቲዩብ ፕሮፋይል ስክሪንሾት ይል። አሁን ለምሳሌ ወደ አንድ ግሩፕ ላኩ ስትባሉ ያው ፕራይቬት ግሩፕ ሊንክ ይላካል። እዚህ ጋር ለምሳሌ ላሳያችሁ። እዚህ ጋር ባለፈው እንደዚህ አይነት ቅርጽ ነበረው፣ አሁን ግን ተቀይሯል። እዚህ ጋር ለምሳሌ you can start sending your info ይላል። እኔ ልክላችኋለሁ፣ ችግር የለውም። ለማሳየት ያክል ነው። አሁን ይሄን ሊንክ ተጭናችሁ ለምሳሌ አንድ ሰው ሊልክ ፈልጓል እንበል። በእነዚህ ቅጥ መሰረት ማለት ነው። እነዚህ ናቸው ህጎቹ። በእነዚህ ህግ መሰረት እንዴት እንደምልክ አሳያችኋለሁ። ስቴፕ 1 ምን ይላል? ዩቲዩብ ፕሮፋይል ስክሪንሾት ይል የለ። ዩቲዩብ ፕሮፋይል ስክሪንሾት ማለት ይቺ ናት። ከዛ በኋላ ይሄን ተውትና ችግር የለውም። መጀመሪያ ቴክስት እንምረጥ። ፉል ኔም እስከ አያት ይላላ። እዚህ ጋር ለምሳሌ ሚካኤለ አብርሃ መስፍን ብዬ እጽፋለሁ ማለት ነው። ይሄ ፉል ኔም ይሆናል ማለት እንደዚህ አድርጋችሁ ፉል ኔም ሚካኤል አብርሃ መስፍን። ከዛ ቀጥሎ ምን አለ? የዩቲዩብ ናምበር ኦፍ ሳብስክራይበርስ ይላል። እሺ ይሄ አንደኛ ትሉታላችሁ። ሁለተኛ ምን አለ? ናምበር ኦፍ ሳብስክራይበርስ ዩቲዩብ ብላችሁ ለምሳሌ የኔ ስንት ነበረ? 297 ነበረ ማለት ነው። ሶስተኛው ደግሞ ምን ነበረ? ዩቲዩብ ዩዘር ኔም ይላል። ዩቲዩብ ዩዘር ኔም ብላችሁ ጽፉልና ዩቲዩብ ዩዘር ኔም ብላችሁ እችላለሁ የኔ ለምሳሌ ነው እችላለሁ ቲፕ ብዬ የኔውን አጽፋለሁ። ከዛ ሶስተኛ ምን ይላል? ቴሌግራም ዩዘር ኔም ይላል። የቴሌግራም ዩዘር ኔም ደግሞ አራተኛ ቴሌግራም ዩዘር ኔም ይሆናል። ይህንን ደግሞ ሚካኤለ 27 ለምሳሌ ማለት ነው። ከዛ አምስተኛው ደግሞ ምን ይላል? ዩቲዩብ ቪዲዮ ሊንክ ይላል። የቅድሙ ማለት ነው። ዩቲዩብ
ይኸውላችሁ ለምን መሰላችሁ ይሄ ቪዲዮ ሊንክ የተፈለገው የግድ ነው። በቃ ዩቲዩብ ቪዲዮ ሊንክ ማድረግ አለባችሁ። ካልሆነ አልቀበልም። የቪዲዮ ሊንክ መሆን አለበት። ከዛ ስድስተኛ ደግሞ ምን ይላል? ፕራይቬት ግሩፕ ታይፕ ይላል። ግሩፕ ታይፕ ግሩፕ ስንት ናችሁ ማለት ነው። ይሄ ግሩፕ ስንት ናችሁ? ለምሳሌ ግሩፕ ታይፕ ኤ ከሆናችሁ ኤ፣ ቢ ከሆናችሁ ቢ ትሉታላችሁ። ሊንክ የምትልኩ ሰዎች ብቻ ናችሁ፣ ሌሎቻችሁ አይደለም የምለው። ከዛ ፕራይቬት ግሩፕ ሊንክ፣ ይሄ ፕራይቬት ግሩፕ ሊንክ ደግሞ ለምሳሌ የኔ ላሳያችሁና ፕራይቬት ግሩፕ ሊንክ አለ። ለምሳሌ እስኪ ይሄንን ነው። አዎ ይሄንን ነው። ይሄንን ለምሳሌ የኔ ፕራይቬት ግሩፕ ነው። ሶ ይሄንን ቀጥታ የዚህ ሊንክ ለማግኘት ወደዚች ኤዲት የምትለው ትገባላችሁ። ከዛ በኋላ እሺ ጋር ግሩፕ ታይፕ የምትላለች ይኸው ፕራይቬት ትላለች ይታያለች። ከዛ እቺ ጋር ይኸው ፕራይቬት ትላለች ቼክ ማድረግ ትችላለች። ከዛ ግሩፕ ታይፕ ካላችሁ በኋላ እዚህ ጋር ሊንክ አለላችሁ። ይሄን ኮፒ ታደርጉታላችሁ ማለት ነው። ይሄን ኮፒ አድርጋችሁ መመለስ ነው። ከዛ ወደ ግሩፕ ትመለሱና ፕራይቬት ግሩፕ ታይፕ ፕራይቬት ግሩፕ ሊንክ ብላችሁ ጽፋችሁ እንደዚህ አድርጋችሁ ፔስት ማድረግ ነው። ከዛ ስክሪንሾት አላስገባውም አይደል እንደምታዩት። ከዛ ይሄንን ሁሉ ምን ታደርጋላችሁ? ሰሌክት እዚች ጋር ይኸው እቺ እንደዚህ አድርጋችሁ ረግጣችሁ ይዛችሁ እንደዚህ ወደ ታች ሳብ አድርጋችሁ ከት ትሉታላችሁ። ከት ካላችሁት በኋላ አሁን ይጠፋል አይደል? ከዛ እዚች ጋር ጋለሪ የምትለው አለ እቺ የጋለሪ ምልክት ነክታላችሁ። ከዛ ለምንድነው ስክሪንሾት ኢሜጅን ለማስገባት ማለት ነው። ከዛ የዩቲዩብ ስክሪንሾት ይሄን ታስገባላችሁ ትመርጣላችሁ። ከዛ እዚህ ጋር ምን አለ አድ ካፕሽን የሚል አለ አይደል? እዚህ ጋር ታይፕ እና ረግጣችሁ በመያዝ ፔስት ልታላችሁ ማለት ነው። ከዛ ሰንድ ማለት ነው። አለቀ። እቺ ናት። ሊንክ የምትልኩ ሰዎች እንደዚህ አድርጋችሁ የምትልኩ እንዴት አድርጌም እንትን ፕራይቬት ወደ ምትልኩበት ይሄ ግሩፕ ሊንክ መቀበያ የሚለው የዚህ ሊንክ ልክላችኋለሁ። ታገሱ። ግን ነገር ግን ይሄንን በፕራይቬት ላይ አዘጋጅታችሁ ቆዩና ቀጥታ ላኩ ስትባሉ ፎርዋርድ ታደርጉታላችሁ ማለት ነው። እሺ ከዚህ ፎርማት ነው አንድ ነገር እንዳትሳሳት ተጠንቀቁ። ፉል ኔማችሁ፣ ናምበር ኦፍ ሳብስክራይባችሁ፣ ዩቲዩብ ዩዘር ኔም፣ ቴሌግራም ዩዘር ኔም፣ ዩቲዩብ ቪዲዮ ሊንክ፣ ግሩፕ ታይፕ፣ ፕራይቬት ግሩፕ ሊንክ እነዚህን ሁሉ ኢንፎርሜሽን ማስገባት አለባችሁ። እሺ ካልሆነ ሪጀክት ይደረጋላችሁ። እንደዚህ አድርጋችሁ ነው ግሩፕ መላክ የምትችሉት።